የምችለውን ነገር ነው የምነግርሽ። ቅድስት ብሩክን በጣም ነው የምትወዱ። ይሄን ደግሞ ከብሩክ ጋር ሳትለያይ ነው የነገርሽ። ብሩክ መቼም ቅድስት ሊወዳት አይችልም። እሱ ክብሩን መጠበቅ በደንብ ይችልበታል። ቆንጆ እንደሆንሽ ከተሰማ አገባሻለሁ ልሻለሁ መጥተሽ ተቀመጫለሽ። ሌላ ምን አዲስ ነገር አለ? አዎ እኔ ከፈለኩሽ በቂ ነው። ኤፍራታ በጣም ትልቅ አጣብቂኝ ውስጥ ገብታለች። ዛሬ ባላሰበችውና ትዝ ባላላት መንገድ ወይዘሮ ማርታ እንግዲህ ማህሌት ይቅርታ እንግዲህ ለዝና አሳልፋ ሰጣታለች። ኤፍራታ እንግዲህ ያው ከማህሌት ጋር በጣም አንደኛ ቤተሰብ ናቸው፣ ሁለተኛ እንደ ጓደኛም እንግዲህ ማህሌት መግቢያ መውጫ የላትም። ኤፍራታ በተከራየችበት ቤት ነው አስጠግታት ያለችው። ይሄን ሁሉ ተንኮል የምትሰራ ከሷ ጋር ሆና ነው። በባለፈው ብር ስጪ ብትላት ኤፍራታ አልሰጥሽም ደሜን ሰጥቼ መስሎኛ ያገኘሁት ብላ ከልክላት ነበረ። በዛም እንግዲህ ዝና ጋም ሄዳ ብር ስጠኝ ብትለው ማህሌት የምን አባሽ ብር ነው ምን ሰርተሽ ነው የምትሰጪው ብሎ መልሷት ነበር አንከላክሎ። ከዛም ባሻገር መመለሷ ብቻ ሳይሆን በሚገርም ሁኔታ እንግዲህ ተመመለስ ብቻ ሳይሆን ከፍ ዝቅ አድርጎ ሰድቧት ደግሞ ድጋሚ እንግዲህ ኤፍራታን አሳልፈሽ ስጪኝ የዛን ሰዓት ቆንጆ ብር ታገኛለሽ፣ ያለበለዚያ ደግሞ ብሩክን ታረቂና ቀጥታ ሂደሽ ከብሩክ ጋር ሆነሽ እኛ ጋር ሆነሽ አብረሽ ትሰሪያለሽ ውስጥ ለውስጥ እየሰራሽ ብሏት ነበረ። በዛ መካከል እንግዲህ ስታስበው ኤፍራታን እንዴት አድርጌ አሳልፌ ሰጣታለሁኝ ይቺ ልጅ እስካሁን አስጠጋችኝ እሷ ነች፣ ሶ ደግሞ ቢቸግረኝ ምንም ነገር ምታስጠጋኝ እሷ ናት። በመቀጠል ደግሞ እህቴ ነች እቺ ልጅ ነገ ጧት አንድ ነገር ብትሆን እርሜ ልክን ስትጸጸኝ ይኖራል ብላ አስባ እንደገና ተውታው ነበረ። ግን በኋላ ስታስበው ሞገስን ልታፍን ሆስፒታል እንደገባት ኤፍራታ ለነመድብል ደውላ ማህሌት እንደዚህ እያደረገች ነው፣ ሲቀጥል ከዝና ጋር እያወሩ ነው ረጅም ሰዓት። ሶ ይሄ ነገር ወደዛ ትኩረት ስለሚያደርግ ሲቀጥል ደግሞ ሞገስ ያለበትን እኔና ሁለታ ተከትላይ መታየታው ስለነበረ የሆነ ነገር እንዲያታደርስበት ተጠንቀቁ ብላ በነገረችው መሰረት መድብል ነገሮችን ቶሎ አስተካክለው ከሆስፒታል ወደ ቤታቸው ወጣው እንግዲህ ራሳቸውን አትርፈዋል። በዛም መድብል እንግዲህ አመሰግናለሁ ብሏታል። ኤፍራታም ደግሞ ይሄን ነገር እንደውለታ ቁጠርልኝ እኔ እየሰራው ላንተ ብዬ ነው ብላ እንግዲህ ብላው ነበረ። መድብልም እንግዲህ በጣም አመሰግናለሁ ኤፍራታ እኔና አንቺ በተሻለ ነገር ልንገናኝ እንችላለን፣ ስለዚህ አብሽሪ ብሏት ነበረ ማለት ነው። እንግዲህ ዛሬ ማህሌት ወደ ውስጥ ያመጣው ሐሳብ ምንድን ነበረ? ቆይ እቺ ልጅ እውነት እንዳይሳካልኝ ያደረገችው እሷ ነች ወይስ ምንድነው ብላ አስባ ነበረ። ሲቀጥል ደግሞ ከብሩክ ጋር መታረቅ እንዳለባት የሚጠቅማት እሱ እንደሆነ ከዝና ጋር መስራቷ መልካም እንዳልሆነ እየመከረቻት ነበርና እቺ ልጅ በዚህ ልክ ዝናን ጠልተዋለች። ሶ ይሄን ያክል ከሱ ጋር እንዲሰራ ፈቃደኛ ስላልሆነች ነገሩን እንዲኮላሽ ያደረገችኝ እሷ ነች እንዴ በሚል ጥርጣሬ ለሞገስ ጋር ደውላ ነበር። ሞገስ ጋር ደውላ ይቅርታ ልልህ ነው የደወልኩት በባለፈው ፎቶዬንም ሚዲያ ላይ ብትለቀውም ችግር የለውም ያደረከኝ ነገር ሁሉ ይቅርታ አድርጌልሃለሁ ብላው ነበርና ሞገስ አረባከሽ ከውስጥሽ ነው ይቅርታ ያደረግሽልኝ እውነትሽን ነው ወይ? መጀመሪያ ለሰዎች ይቅርታ ለማድረግ ከሆነ የመጣሽው ያሰብሽው ነገር ወይ ደግሞ ያልተሳካልሽ ነገር አለ መሰለኝ እንጂ ምናልባት እንደዛ አስበሽ ከሆነ መጀመሪያ ከሁሉም በፊት ራስሽን ይቅርበይ፣ ራስሽ ላይ ይቅርታ አድርጊ፣ ከዛ በኋላ ለሰዎች ይቅርታ ተደርሻለሽ ብሏት ነበረ። በዛም እንግዲህ ኤፍራት ማህሌት እንዴት እንደዛ ትለኛለህ? ምንም ማላቅ መሰለሽ እንዴ? አሁን ለታኮ ሆስፒታል ውስጥ እንደተኛሁኝ ልታፈኝ መተሽ ነበረ። ስለዚህ
አሁን ይሄንን ላይ ይቅርታ ነው የመጣሁት ብትይኝ እኔ በምን መልኩ ማምንሽ ይመስልሻል ብሏት ነበረ። ይሄን ሲላት እንግዲህ ሞገስ ኤፍራታ እንደተናገረችባት ኢንፎርሜሽኑን እንደታወቀባት ገብቷታል ማለት ነው። ከዛ እንግዲህ ቀጥታ ቤቷ ሄዳ ማድረግ ያደረገችው ምንድነው ከዝና ጋር ከተደዋወለች በኋላ ኤፍራታን አሳልፋ መስጠት ነበረና ማለት ነው። ኤፍራታን እንግዲህ እያወራራች በዛ በዚህ ያለች ጥሩ ሰው መስላ ይዛት መታለች። ይዛ መታ እንግዲህ ዝና እንደውላ ተቀጣጠሩበት ቦታ ስትደርስ እሷም አዲስ እንዳየችው ዝናን እንዳልጠበቀችው ሁና ነው የደነገጠችው በሚገርም ሁኔታ። ግን እሷ ግን ሆነ ብላ ነው ያመጣችው። ተደዋውለው ነው ማለት ነው። እንግዲህ ኤፍራታ ምንም ትዝ ሳይላት ዝና ፊት ተጋፍጣለች። ዝናን እንግዲህ በጣም ነው የምትፈራው። ሲቀጥልም ደግሞ እንግዲህ በመድብል ያስያዘችው ያስደበደበችው እሷ ነች። ያኔ በእርግጥ ስበቡን ያው ማለት ቅድሚያ ኮሱም መድብል እንድትገል አድርጓት ነበረ። ግን ሳይሳካ ቀረና መድብል ነቃና ነገርዮሹ የተገላቢጦሽ ሆኖ እሱ እንዲደበደብ እንትን እንዲል ሆነ ማለት ነው። ለሁሉም ህይወት ሳይጠፋ እዚህ ደርሰዋል። እግዚአብሔር ይመስገን። እንግዲህ ማህሌት በሚገርም ሁኔታ አሳልፋ እህቷን ኤፍራታን ሰጣታለች። እንግዲህ በምን አይነት መልኩ እንደምታመልጥ በጣም ከባድ ነው። ምናልባት እንግዲህ እነ መድብልም ሊያስጥሏት ይችላሉ የሚል ሐሳብ አለኝ ማለት ነው። ውድ ቤተሰቦቻችን ሌላው ምሳሌና መድብል እንግዲህ በጣም ሲያዝናኑን ሲያስቁን ነበረ። ብሩክና ቅድስቴ እንግዲህ ያልጋ ቤት እያወሩ በነበረበት ሰዓት ላይ እንግዲህ ቅድስቴ ራት ልታቀርብ ብሩክን ራት ብላ ልትል ነበር ሄደችውና በዛ በሄደችበት አጋጣሚ ብሩክ እንግዲህ እስቲ ቁጭ በይ እና አንዳንድ ነገሮች እናውራ ብሏት ነበረ። እንዴ ይሄን ያክል መስዋዕት ነው የምትከፍልልኝ? ቆይ በእኔ ምን አድርጌልሽ ነው ማለት እንዴው በምን ሂሳብ ነው እያላት ነበረና አይ እሱማ በጊዜው ሁሉም ነገር በጊዜው ይሆናል እያለች ነበረ ቅድስቴና ብሩኬ እንግዲህ በጣም ብዙ ነገሮችን አውርተው እያወሩ ያለ በጣም አመሰግናለሁ። እስኪ እኔም በደንብ ላገግምና ደግሞ ማመሰግንብሽ ሰዓት ቅርብ ነው የሚሆነው ስለ ሁሉም ነገር ግን በጣም አመሰግናለሁ። በፊት ልጅ ስትታመም ጀምረሽ ያለሽን ሰተሽ ከዛም ደግሞ ከማህሌት ስታመጪ ያለሽን ሁሉ ነገር ስትደግፊ ነበረ። ከዛም ሲቀጥል ደግሞ በመጨረሻም ልጅን አሳክሜ በደስታዬ ሰዓት አብረሽን ተደስተሽ ከዛም ደግሞ እኔ ችግር ውስጥ ስገባ ይሄን ያክል መስዋዕትነት ከፍለሽ ልጅን ጠብቀሽ አቆየሽኝ ምን ያክል እኔ እንጃ ያንቺን ውለታ እያላት ነበረ። አይ እሱን እንግዲህ ያው ጋሽ የምታውቀው አይደል ነበር ያለችው እና እሱስ አዎ ልክ ነሽ ቅድስቴ ለማንኛውም በጣም አመሰግናለሁኝ እያላት እያወሩ ነበርና በዛ መካከል ላይ እንግዲህ መድብልና ምሳሌ ሳሎኑ ነው ምግብ ሊበሉ እየጠበቁ ነበርና እነሱ ሲቀሩባቸው አረ ልጆቹ ቀርኮ ቅድስትን ሄዳ ቀረች ምንድነው ምሳሌ ሂጂ ውጭ በያት እንጂ እያላት ነበረ። እንዴ አጎቴ ከየት ነው ቅድስትን ውጭ ምላት ከዚህ ከቤት እንዴ ቅድስቴ እኮ ከዛ አትወጣም ለምን ትወጣለች አጎቴ እንዴት እንደስትራለ እያለችው ነበረ። አረ እኔ የምልሽ ሌላ ነው ባክሽ እንዴ የሽሮ እኮ ቀዝቅዞ ሌላ ነገር ሆነ እያለት ነበረ። አዎ ዛሬማ የሽሮ ጀላቴ ነው የምንበላው እያሉ እንግዲህ በጣም እየሳቁ እየተንሾካሾኩ ነበርና ይልቅንስ አሁን ቅድስትን እናትሽ እንድትሆን ነው መስራት ያለብሽ እያላት ነበረ መድብልና እንዴት አድርጋ ነው እናት የምትሆነኝ እኔ እንደገና ልትወልደኝ እያለች ነበረ ምሳሌ። መድብልም አዎ እንደገና እንደጫው ተሟሚና ከዛ በኋላ እንደገና ተሰራሻለች እያላት እየዚያውን ሙድ ያስከብኝ ነው አይደል አጎቴ ያረባከ እያለችው ነበረ። ለማንኛውም አንዱ እንዲም ስትወልድልሽ የዛን ጊዜ እናትነቷ ይረጋገጣል እያላት ነበር። እንዴ ቅድስቴ ልትወልድልኝ ወንድም አዎ ቅድስቴ ልትወልድልኝ አዎ እንዴት አድርገው እንዴ አሁንስ ብሩክና ቅድስት እኮ ወንድም እየሰሩልሽ ነው የሚሆነው አላት ማለት ነው። እንግዲህ የልጅ ነገር በዲክ ብላ ቀጥታ ሄዳ ቅድስትዬ ለወንድም እያሰራችሁልኝ ነው እንዳላለችም ወይኔ ኧረ ምሳሌ እንደዛ አይባልም እንዴ። ከዛ ብሩክም እንግዲህ በጣም ነበር አይ መድብል እንደ አጎቴ እኮ ነግሮኛል አሁን እየሰሩልሽ ነው ብሎኛል ስለዚህ ሰሩልኝ እንጂ ያለች ነበረ ማለት ነው። በጣም እየሳቁ ነበረ። እኔም ትንሽ በጣም ፈገግ ነው ያደረጉን ቤተሰቦቻችን። እንግዲህ ብሩክም አገግሞ በዚህ ልክ ቅድስት የሚያምኙታ ተሳክቶ ከብሩክ ጋር ፊት ለፊት እንደዚህ ቁጭ ብላ የምታወራበት ሰዓት በዚህ በመሆኑ በጣም ደስ ብሎናል ቤተሰቦቻችን። የባራሴ በጣም ነው ደስ ያለኝ። እንግዲህ ትንሽ አሁን ላይ ትንሽ አጣብቂኝ የገቡት ሉላና ሞገስ ናቸው። የሉላን ትንሽ ያው አጣብቂኝ ውስጥ ገብታለች። ውስጧን ሰላም ነስቷታል። ያጠበቃው የሚባለው ሰውዬ በጣም እየተፈታተናት ነው። እንግዲህ እነሱም ደግሞ በአጭር ጊዜ እንደ እግዚአብሔር ፍቃድ ተጠናቆ የደስታቸውን ብስራት የምናይበት ቅርብ ይሆናል ብለን ተስፋ እናደርጋለን። ውድና የተከበራችሁ የዩቲዩብ ቤተሰቦቼ ላይክ በማድረግ እስኪ የረሳችሁ ካላችሁ ላይክ አድርጉ። እስከ መጨረሻ ማየት ሀሳባችሁን አስተያየታችሁን በኮሜንት አስቀምጡልኝ። ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ምስጋናዬ በጣም ከፍ ያለ ነው። ቤተሰቦቼ መልካም ጊዜ ባያላችሁበት